የጸሎትን መልስ የት አለ? ለመንኩ ግን አልተሰማሁም። ለምኑ ይሰጣችኋል ተብሎ ተጽፏል። እኔ ግን አንኳኳሁ አልተከፈተልኝም። ለመንኩ አልተሰጠኝም። ለምን? ፈጣሪ እኔን አይሰማኝም ወይስ ተረሳኝ? ስማኝ ወዳጄ፣ ይህ ጸሎት አልሰማም፣ የኔ ጸሎት አይሰማም የሚል ሐሳብ አደገኛ መርዝ ነው። ወዴት እንደሚወስድ ታውቃለህ? መጀመሪያ ወደ ቅሬታ፣ ቀጥሎ ወደ ጥርጣሬ፣ በመጨረሻም ፈጣሪ የለም ወደሚል የክህደት ጨለማ ውስጥ ይጥልሃል። ሰይጣን የሚፈልገው ይህንን ነው። አንተን ከአባትህ እቅፍ ነጥቆ ብቸኛ ሊያደርግህ ይፈልጋል። ግን እስኪ እውነትን እንነጋገር። ጸሎት አልተሰማም ማለት መልስ አላገኘም ማለት አይደለም። ቅዱሳት መጻሕፍትና ገድላት የሚነግሩን 3 አይነት መልሶች እንዳሉ ነው። አንደኛ እሺ የሚል መልስ፣ በጠየቅከው ጊዜ የሚሰጥህ መልስ ነው። ሁለተኛ ቆይ የሚል መልስ፣ አንተ ገና ስላልተዘጋጀህ ወይም ጊዜው ስላልደረሰ የሚዘገይ መልስ ነው። ሶስተኛው አይሆንም የሚል መልስ፣ የለመንከው ነገር ላንተ ጉዳት መሆኑን ፈጣሪ ስላወቀ የሚከለክልህ መልስ ነው። አንድ ነገር ልንገርህ፣ ቅዱስ ዳዊት አቤቱ ወደ እኔ ዘንበል በል ጩኸቴንም ስማ እያለ ለዓመታት ጮኋል። ሊነግስበት የሚገባው የጊዜ ቀጠሮ አልነበረም። ጻድቁ ኢዮብ በዚያ ሁሉ መከራ ውስጥ ሆኖ ለምን ብሎ ጠይቋል? አልጠየቀም። ፈጣሪ ግን የመለሰለት በመከራው መጨረሻ ላይ ከበፊቱ የላቀ ክብር ሰጥቶት ነው። ወዳጄ፣ አንተ ጸሎት ያልተሰማም የምትለው ፈጣሪን እንደ ሽያጭ ማሽን ስለምታየው ነው። ብር ስታስገባ ዕቃ እንደሚወጣለት ጸሎት ስታደርግ ወዲያውኑ የፈለግከው እንዲሆን ትጠብቃለህ። ፈጣሪ ግን ንግድ አጋርህ ሳይሆን አባትህ ነው። አባት ለልጁ ቢላዋ እንዲሰጠው ቢለምነው አይሆንም ይለዋል። ልጁ ሊያለቅስ ይችላል፣ አባቴ አይወደኝም ሊል ይችላል። ግን አባትየው አይሆንም ያለው ስለሚጠላው ሳይሆን እጁ እንዳይቆረጥ ስለሚራራለት ነው። ዛሬ አልሰማሁም የምትለው ነገር ምናልባት ወደፊት የሚቆርጥህ ቢላዋ ስለሆነ ፈጣሪ ከልክሎ ቢሆንስ? ምናልባት ቆይ እያለ ያለው ሊሰጥህ ያሰበው ትልቅ ክብር ገና ስላልደረሰ ቢሆንስ? ስለዚህ ተስፋ አትቁረጥ፣ ጸሎትህን አታቁም። ቅዱስ መጽሐፍ ሳይታክቱ መጸለይ እንዳለባቸው ይነግረናል። የገድላት ጻድቃን ለ40 እና ለ50 ዓመታት ሳይታክቱ ጸልየው ነው የድል አክሊል የደፉት። ፈጣሪ ዝም ሲልህ እየሰማህ አይደለም ማለት አይደለም። ይልቁንም እየሰራው ነው፣ ታገሰኝ እያለህ ነው። ዛሬ ጸሎትህን ቀይረው። የእኔ ፈቃድ ይሁን ማለትህን ትተህ ያንተ ፈቃድ ይሁን በል። ያኔ ሰላምህ ይበዛል፣ የምትፈልገውም ነገር በጊዜው ይፈጸማል። ያልተመለሰ ጸሎት የለም፣ ዘግይቶ የመጣ በረከት ግን አለ። እስከዚያው በጽናት ቁም። ይህን ቪዲዮ ለሌሎች እንዲደርስ፣ ተስፋ ለቆረጡት እንዲደርስ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ ዩቲዩብ ቻናላችን ሰብስክራይብ በማድረግ መንፈሳዊ በረከቶችን እናደርስላችኋለን። ቸር ቆዩን።